ቆይችን ቪዲዮ ሼር አድርጉልኝ አንዲታችን የዛሬ 6 ወር አካባቢ እኔ ጋር ድርሃም አስቀምጣ ነበር ያስቀመጠችው ምክንያት እኔን የሚሰራው ቤትና እሷ የሚሰራው ቤት ጎረቤት ማማራጮ ሚዲያ ላይ ማውጣት ነው ስሟ ዙለይካን ኡስማን ነው የመካነ ሰላም የአማራ ክልል የመካነ ሰላም ተወላጅ ናት እና እቺን ይታችን ይሄን ቪዲዮ የምታይ ከሆነ በውስጥ እናግሩኝ ብርሽ ይጀላል እምታቋት السلام عليكم ورحمة الله وبركاته دينا يتكبرات يوتيوب channel ቤተሰቦቻችን እንዴት አላችሁ ደህና ናችሁ ወኛ ደህና አልহামዱሊላህ እናንተ እንዴት አላችሁ ከልብ እናመሰግናለን ላይክ ሼር ሰብስክራይብ የምታደርጉን ማለት ነው ሁላችሁንም ከልብ ነው እናመሰግናለን እና እንግዲህ ሀገራችን ዝናብ እየዘነበ ነው በሰዓት አስፈላጊ ነው ማለት ነው እኛ ባለንበት አካባቢ በተለይ በልግና መኸር የሚባለው ሁለት ጊዜ በአመት ነው የሚመረተው ቋለኞች እንኳን ያው በመኸር ብቻ ነው በመት አንድ ጊዜ ነው እና ይዘንበልና አልহামዱሊላህ ላችኋለሁኝና ደህና ናችሁ እናንተ ሁሉ ሰላም ሁሉ መልካም ከኛ ጋር ሁሉ መልካም ነው አልহামዱሊላህ እንግዲህ እስኪ ማሚ ሰላም ይበላችሁና የመጣንበት አንድ ቁም ነገር አዘል አለ ማለት ነው እና ያንን አወራበታለን እስኪ ማሚ ሰላም ይበላችሁ ሰላም አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የዩቲዩብ ቻናል ተከታዮቻችን በየላችሁበት ያለም ዳርቻ የምትገኙ ዩቲዩብ ተከታዮቻችን ያለ ሰላም ዘነት ብዝት ትርፍ ይበለልን ያለን እንግዲህ ዛሬ ደግሞ ሰሞን በተለያየ ቪዲዮ መተናል እናንተ ማሳብ እዚህም ሀገር መተው ሐሳብ እየሰጧችሁ ነው ያሉት ኮሜንት አንብቡ እዚህም ሀገር ገብተው ኮሜንት እየጻፉላችሁ ነውና እናንተ እየተበረታታችሁ ወደ ሀገር ገብታችሁ ደግሞ ሀገራችሁን አየር እየተነፈሳችሁ እንድትኖሩ እንድትመጡ ይያልን ብዙዎቻችሁ እርግጠኛ በጣም ብዙ እየጻፉና ሀገር ልንገባ ነው አንድ ወር ቀረኝ ሁለት ወር ቀረኝ ማትሉኝላችሁምና ያንን ያሳካላችሁ ወደ ሀገር መታችሁ የሚገጥማችሁን ነገር ያው አየሩ ሲቀየር ትንሽ ሊገጥማችሁ ይችላል ያንን ታግሳችሁ ሶብራችሁ የምትጠሩትን ስደት መልሳችሁ እንዳትሰደዱ በትዕግስት እንድትኖሩ ያው ዱዓችን ነው ማለት ነውና አንድ እህታችን ደግሞ እንግዲህ አንድ እህታችን ገንዘብ ሰጥታ በጠፋችበት አጋጣሚ አሁን በዛ ነው ቪዲዮ ሼር እንድናረግላት የመጣ ነው ማለት ነው እና አብዛኛው እናቴም ሰምታለች በደንብ እና ልጁ ያለው ልጁ ወደ እኔ ላይ ብር አላት ልጅቱ ደግሞ ጠፋችኝ ያለና ያለውና እስቲ እናቴ በደንብ ታስረዳችሁ ሼር አድርጉት ልጅቱ መካነ ሰላም ልጅ ናት ይሄን ቪዲዮ ቦሮኖች መካነ ሰላም እነዚህ በጣም በደንብ ሼር አድርጉት በፌስቡክ በቲክቶክ ሁሉም ነገር ሼር አድርጉላት ብሯም አገር ለገብታም ሊሆን ይችላል ምንም ሊሆን ይችላል ልጅቱ አልታወቀም የት እንዳለች እና ልጅቱ እኛንም ተከታተልቱን ስለምትችል እና እዚህ ሀገር ገብተሽ ተሆነ በዚህ ቁጥር ገብተሽ እኛን ማግኘት ትችያለሽ ልጁ ጋር እናገናኝሻለን ማለት ነውና ሼር አድርጉት ስንት እንደሆነ እናቴ በደንብ ታስረዳችኋለች አዎ እና እኔ አንዳንድ ጊዜ ማለት ነው ግርም የምትሉኝ ነገር አላችሁ አሉ ብዙ እሷ ብቻ አይደለችም ብዙ ማለት ነው ብዙዎቹ በስደት ዓለም ስትኖሩ በርግጥ ኢትዮጵያዊ መሆኑን ስታቁ ያው ልባችሁ ደጭ ሊል ይችላል እንኳን ልብ መድንገጥ አይደለም ማልቀስም ደረጃ እንደርሳለን ኢትዮጵያን ሀበሻን ስናይ ማለት ነው እንጂ ይሄ ልጅ እኮ በጣም ታማኝ አላህን ፈሪ የሰው ሐቅ በጣም የተጠየፈ የሰውን ሐቅ ጠባቂ ሆኖ ነው እንጂ ሌላ ቢሆን ይችላል ተበልታለች አሁን እሱ እንዳለን ከሆነ ተሰሙታላችሁ የሱን ቪዲዮ ቀንጨብ አድርገን ይዘነዋል ማለት ነው ልጁ ምንድነው ያለው ቆሻሻ ትጥላለች ልጅቱ ኮንትራት ነው የምትኖረው ዱባይ ነው ኢሚራት ውስጥ ነው የምትኖረውና እሱም እዛው ነው ጎረቤት ናቸው እሷ ሀበሻ መሆኑን አታውቅም ልጁ ቀይ ስለሆነ ያው ቀይ ጥቁሮችም እንትኖች አረቦች ስላሉ ብዙን ጊዜ እኔም እንደዛ አጋጥሞኛልና ጥቁር አረብ ነው ሀበሻ ነው እንደያል ቆሻሻ ስትጥል ሁሉ ጊዜ መለከተው ነበርና እሱ ለካ አረብ ነው እንደዛም የተመሳሰሉ አረቦች ስላሉ እሷ አረብ ነው ምንድነው ያለች ብዙን ሰዓት ታየኝ ነበር አለ መጨረሻ አንቺ ኢትዮጵያ አይደለሽ እንደውናም ብያ ነገርኳት አለ ሲያናግራት ሰዎቿ ክፉ ናቸው ለካ ቀርበዋለች ስልክ ተቀያይረዋል ያወሩ ያለ መጨረሻ ቆሻሻ ስትጥል ይገናኛሉ ቆሻሻ ስትጥል ያወራሉ መጨረሻ 5000 ምናምን ድርሃም ትሰጣለች ያዝብላ ማለት ነው እንግዲህ ያንን 5000 ምናምን ድርሃም እንግዲህ ያ5 ወር ደሞዝ ነው
ያንን ያዝ ብላ እንደሰጠችው እሷ ምንድነው ወይ ይልክልኛል ወደ ሀገር ነው ሐሳቧ ማለት ነው ሰው ቤት ነው ያለችው በተለይ ኮንትራት የሆነ ሰው ኮንትራት ቀርቶኮ ጠፍተን የምንሰራው እኮ ብዙ ችግር አለ ወስደው እኮ ለፖሊስ የሚሰጡ አሉ ተከፉ ማለት ነው ሲጣላቸው ወስደው ለፖሊስ የሚሰጡ አሉ እዛው ቤታቸው ሆነው ፖሊስ ጠርተው የሚያስወስዱ አሉ ያ ያጋጣሚ አለ ስልካቸው የሚቀማል አሁን እሷ አጋጣሚ እንግዲህ ያንን 5000 ምናምን ድርሃም እንደሰጠችው ያ ልጅ እንዳያዘላት እሷን ወስደው ኤጀንሲ ያስረክቧታል ኤጀንሲ ሲያስረክቧት ምንድነው ያደረጓት ስልኳን ቀምተዋታል ስልኳን ሲቀሟት የዛን የልጅ አድራሻ አጥፍተውባታል አሁን እሷ ወደ ሀገር ገብታለች ማለት ነው እንግዲህ ኤጀንሲ ታስረክቧት ያው ህጋዊ ስለሆነች ግዴታ ወደ ሀገር ነው የምትገባው ወደ ሀገር ስትገባ የዛ የልጅ አድራሻ ጠፍቶባታል እሱ ግን በማንኛውም በሶሻል ሚዲያዎች ቀርቦ እባካችሁ ስሟ አከለ ይባላል እንደዛ 5000 ምናምን ድርሃም ሰጣይ ነው ይቺ ልጅ አፋልጉኝ የመካነ ሰላም ልጅ ናት እያለ እየተናገረላት ነው ማለት ነው አላህ ኸይር ጀዛውን ይክፈለው እጥፍ ድርብ ያድርግለት እኔ ወላሂ በጣም ነው እኔ እንደዛ አይነት ታማኝ ከየት ነው የሚገኘው ስንቶቹ ናቸው ሳውዲ አረቢያ እኔ በማቀው እንኳን ራሱ የጓደኞችን ብር በልተው ስንት ይቀርዋሉ 6000 ሪያል 7000 ሪያል 10000 ሪያል 20000 ሪያል የተበላይ ልጅ አለች 20000 ሪያል ማለት ነው 20000 ሪያል ማለት እንግዲህ ጠፍታ እንኳን በሰራ ያመት ደሞዟ ነው እና ያን ራሱ የተበሉን የብዙ ማቃቸዋሉ ይሄ ልጅ ግን አላህን ፈርቶ ባካችሁ አፋልጉኝና እቺ ልጅ አገናኙኝና ታሐቂ ልወጣ ባካችሁ የሰው ዲን ይጂ አልቅር እያለ ነው እና ይቺን እህታችን ሁላችሁንም ሼር ያደረጋችሁ ይሄን ቪዲዮ ኢትዮጵያን ብትገባ ይሄ ቪዲዮ ሼር ላይክ ካደረጋችሁት ሼር የሆነ ስለሚሄድ እናንተ ላይክ ምስታደርጉት ሼር የሆነ ራሱ ስለሚሄድ ማለት ነው ልጅቱ ትገኛለሽ ማለት ነው እና የሱን ስልክ ቁጥር አስቀምጣለኝ ማሚ ስልክ ቁጥር አስቀምጧል ያንን ስልክ ቁጥር እናስቀምጥላታለን በዛ ገብታኛን ማናገር ትችላለች ከልጁም ጋር እናገናኛታለን ማለት ነው ኢንሻአላህ አላህ እንግዲህ ያገናኛትና ሐቋንም አገሯ ገብታ ነው ሐቋን የምትቀበል ሐቋን የምትበላ የለፋችበት የመሳነችበት ገንዘቧን እጁ አላህ ያስገባላት ሁላችሁም ላይክ ሼር ሰብስክራይብ አድርጉ ማለት ነው እና እኔ አባካችሁ እንደዚህ አይነት ነገር በተደጋጋሚ ይሰራል ለምን እንደው ወላሂ እኔ ከኔ አረብ የከፋ የለም እኔ ሊኖርም ይችላል ግን በርግጥ ያው እሷ በኔ ላይ ጥቃት አላጠቃችኝም አልመታችኝም አልገደለችኝም እንጂ በጣም ኃይለኛ አረብ ከኔ ወዲያ እኔ በሲስተም ነው ወላሂ የወጣሁባ ማለት ነው እንጂ 2 አመት ሙሉ 2 በር ተዘግቶብኝ ነው የሚኖረው የሳሎን በርና የውጭ በር ተዘግቶብኝ ተቆልፎብኝ ነው 2 አመት የቆየሁት በ2 አመት ነው እንግዲህ ለምዳለ ብላይ ከፈቱት ማለት ነው ሲከፍቱልኝ ነው የጠፋሁት በዛ ሰዓት ግን ወላሂ ልብሴ ማለት ነው ሻንጣ ምርጥ ሻንጣ ናት አዲስ የመጣ ሻንጣ ናት ከአዲስ አበባ ይዤት ሄድኳት ልጅቱ የ11 አመት ልጅ ነበረች 12 አመት ልጅ እላው ላይ ተዘልበታለች ሻሯ እንዲሰባበር ማለት ነው ደሞ ካርቶን ነው በጣም ድርቅ ያለ ሻንጣ ነበረች እና እላው ላይ ተዘልበታለች ሻሯ እንዲሰባበር ስለምቆልፈው ሲሰበር ውስጡ ማስቀምጠው ነገር እንዲገኛት ማለት ነው ከዛ ሰዘልበት እንክትክት አለ በቃ ክፍተት አመጣ ማለት ነው ለምን ውስጡ ያለው ነገር ለማየት ስትፈልግ ቆልፌባት ስለነበረ ማለት ነው ቁልፍ ይዤ ሄጄ ነበር ከዛ ተሰበረ በቃ እንደፈለጉ መፈተሽ ጀመሩ እናትና ልጅ ማለት ነው እኔ ምን አደረኩ መሰላችሁ ወላሂ እኔ ይሄ ነገር ለሁላችሁም ትምህርት ሊሆን ይችላል ይገባል ምን አደረኩኝ ይሄ ትልቁ እንግዲህ ምንጣፍ ታውቁታላችሁ ትልቁ ምንጣፍ ማለት ነው ያን በደም ባነሳና ብሩን ዘረጋና ማለት ነው ብሩን ዘረጋና እዛ ነው ማረገው መካከል ላይ ማለት ነው መካከል ላይ አረጋዋለሁ መጅልስ እንደዚህ ወሮቹ የሚወጡበት የሚገቡበት ምናምን ሳይሆን እንግዲያ የሚቀበሉበት ቦታ ወስጀዛ ነጥፋለሁ በቃ 6 ወር ቢቆይ 7 ወር ቢቆይ አመት ቢቆይ የትም ሀገር ብንሄድ ምንም ሐሳብ የለብኝም ተፈትሸኝ ሆኖይ ብሬን ይወስዱብኝ ሆኖይ ምንም ነገር በቃ ማንንም በማይተው ምን ይነሳል ያው ሙሉ ነው ቢቀየርም በአመት በሁለት አመት ነው እንጂ አይነሳም እንዴ ከባድ እኮ ነው ሙሉ ቤት እኮ ነው ልክ እንደዚህ እንደታችን ነው መጣ ማለት ነው ሙሉ ስለሆነ በአመት ወይም እንደው እንደሰው ካሉ እንግዲህ በአመት በእጅ ወይም በሁለት አመት ነው እንጂ የሚያድሱት አያነሱትም ማን ያነሳል ያን ማን ያገለብጣል ሙሉ ቤቱ ስለሆነ ማለት ነው በዛ ላይ ደግሞ ታቆታላችሁ እናንተ አረብ ሀገር የኖራችሁ በማስቲሽ ነው የሚያዘው በማስቲሽ ተላኮ ነው ዙሪያው ማለት ነው ግን ማስቲሹን አንስቼ ነው እዛው ውስጥ ማረገው ማለት ነው አያቁም ጭራሽ መልሽ ያን ማስቲሹን አላቀቅ እንትን አገናኛለሁ እና እንደዛ አድርጋለሁ ወይም ፓንት
ፓንት ራሱ ሴትዮ ይገዛው አይሰድ ዚፕ ያለው ፓንት ነው የምገዛው ያው ማሚ አይቷል ራሱ ዚፕ ያለው ፓንት ማለት ነው ይዤ መጥቻለሁ ራሱ ዚፕ ያለው እገዛለሁ እዛ ውስጥ ነው ማረገው ማለት ነው ፓንቲ ውስጥ እንጂ ይሄ ልጅ እኮ በላተኛ ቢሆን ተበልታለች እቺ ልጅ ገና ቆሻሻ ስትጥል አገኘችውና አበሻ ነውና ብር ያዝልኝ ሰዎች ክፉ ስለሆነብኝ ነው ተማለት ማሪ በዚህ አድራሻ ቶሎ ዲያገር ይላክልኝ እንደዛ ያለችበት ምክንያቱ ለነገር ተናግሯል ልጁ ቤተሰቦቼ አጠፉብኝ ቤተሰቦቼ ስላጠፉብኝ ብሬንም ላገኘው ስላልቻልኩኝ እስካለን ድረስ ያዝልኝ ነው ያለችው እሷ ማለት ነው ግን በሷ ላይ ችግር እንደሚመጣ ወይም በሱ ላይ ችግር እንደሚመጣ አታውቅም እንዴ ኢቃማም እኮ ቢኖራችሁ አረቦች እኮ ደበረታችሁ ወዲያው ነው የሚሰጧችሁ ወይ ገልመጣ ታረጋችኋቸው ወዲያው ነው የሚሰጧችሁ ለኤጀንሲ እና እኔ ኮንትራት ነኝና ማንንም አይነካኝም የሚባል ነገር የለም ኮንትራትም ብትሆኚ አንድ ቀን የሆነ ደሞን የሚያፈላ ንግግር ተተናገርሻች ወስዳ ነው የምትሰጥሽ ወንድም ከሆነ ደግሞ ሚስቱን ወይስ ይናገራል ወይ የሆነ ነገር ወይ የሆነ ግልማጤ ካለበት ወንድም ሆኖ እንትና ኮንትራት ውስጥ ያለ ወዲያው ነው የሚያባረሩት ወዲያው ማለት ነው እና እንደዛ አይነት ነገር ያለ እናንተ እንዴት ይናክል እንደው እየለፋችሁ እየማሰናችሁ እንዴት የምትለፉበትን ማያስ ታቃታችሁና ማስቀመጥ ቤተሰብ ታቃተው ለምን ትታችሁ ታገራችሁ አገቡ አገራችሁ ገብታችሁ ለምን ያንን እዛ የምትለፉትን ጉልበት አገራችሁ ላይ እየበላችሁ እየጠጣችሁ አገራችሁ ላይ በነፃነት ለምን አትኖሩ አሁን እቺ ልጅ እንግዲህ 5 ወር ደሞዟ ነው ተሄደች 1 አመቷ ነው እንግዲህ የአመት የ7 ወር ደሞዟን ይዛ ነው እንግዲህ የ5 ወሯን እዛ ጥላ መጣሽ ማለት ነው እንግዲህ ኢንሻአላህ ይሄ ልጅ ግን እርግጠኛ ነኝ ብሯን እንደሚሰጣትና እንደምትገናኝ ተስፋለኝ ብዙ ሰው ሸር ስላደረገላቸው ሊገናኙ ይችላሉ ግን ለምንድነው እንደዚህ የሚሆነው በተደጋጋሚ እንደዚህ የሚሆነው ለምንድነው ብራችሁን ቋጥሩ ብራችሁን ያዙ በእቱ ደግሞ ላኩ ስትልኩም ቤተሰብ ለነገሩ ቤተሰብ ሊያጠፋ ይችላል ያጠፋል አይጠፋም አይደለም በሁላችንም የደረሰ ነገር ነው ግን መታገስ ዋጋ አለው እኔ ወላሂ እንደኔ ስራ ራሱ የለፋ ኮንትራት ተወጣው ጀምሬ 9 አመት ከምናምን والله ምግብና ጽዲያ ነው የምሰራው ይሄው ማሚ ያለ ፎቶ እልክለታለሁ ግሬ ያበጠ ማለት ነው ምግብ ነው የምሰራው ረመዳን 3500 ነው የሚከፈለኝ በአማኑቃ 2500 ነው የሚከፈለኝ والله ግን ብሩ ምንክልክ ብሎ ነው ያገኘሁት ምንክልክ ብሎ ማለት ነው እንደውም አንድ ጊዜ በቃ ፋይዳ ሲያጣብኝ ብሩ ቀየርኩ ወደ እናቴ ደግሞ ከናቴ ደግሞ ላኩኝና የተወሰነ ላኩኝና እናቴ ጋር እስኪ ማሚ አካውንት ፎቶ አንስተላክልኝ አልኩት ሲልክልኝ ግማሽ ብር የለም ከዛ እሷ በቃ ምን ተሚቀመጥ ሌላ ሰው ይስራበት ነው ያዘንታ ነው እናቴ ማለት ነው ግን አሁን ዛሬ እንደዚህ አይነት የለም ያጣላል ያጋድላል እናትና ልጅን አባትና ልጅን እህትማማችን ወንድማማችን እያጣላ ያለው ብር ነው አረብ ሀገር ያለ ብር ነው በየፍርድ ቤቱ ችሎት ላይ ራሱ ቁጭ ብለው የሚውሉት ዘመድ አዝማድ ነው ባዳ የለም እና በእናትም ብታረጉት ራሱ ይታለላሉ እናቶች አበድሩን ሲሏቸው የማይሰጡም ቅምስ የማያረጋሉ አይ እኔ ልጅ ባደራ መልክ ሰጠችኝ እንጂ ለማንም ልሰጥ ነው እንዴ አይ ብለው ብዙም የሚገለምጡ የልጃቸውን ብር ቁጥር አድርገው ይዘው የሚጠብቁም አሉ አንዳንዶቹ ደግሞ አበድሩላላቸው እየሰጡ ስጦላላቸው እየሰጡ እንዳለ ምንክልክ አድርገው ነው የሚጠብቋቸው ይሄን ግዙልን ስትሏቸው ደግሞ የማይረባ የሆነ ዋጋ ቅናሽ የሆነውን አሮጌውን ምናምን ነው የሚገዙላችሁ እና እንደኔ ልፋት ራሱ ጥንቅር ያለ ቤት ቆንጆ ቤት ጥሩ ቦታ ምናምን ይዘው ቢጠብቁኝ والله ስንት እንትን ነበር እንደኔ ስራ ማለት ነው ግን አልহামዱሊላህ ረብል ዓለሚን ዋናው ነገር ጤና ነው ጤና ከሆናችሁ አላህ የትም ብትሆኑ ለእናንተ ያለውን የትም ያሳጣችሁም መስራት ነው ሰበብ ማድረስ ነው ቁጭ አለ ማለት ነው ያንን ተሰራችሁ ደግሞ ያስባችሁበት ሳደርሱ አትቀሩም የትም ብትሆኑ ማለት ነው እኔ እዛ ሆኜ ነበር እዚህ ቤት ተስተካክሎልኝ ምናምን ጠብቆኝ ስመጣ አልፋለሁ ነበር ያልኩት ያ ሁሉ ሳይሆን ቀረና ከመጣሁ ነው ማሚ እንግዲህ በዛ ደረጃ ባሁን ደረጃ ሆኖ ሊቢሆን ስንት ሰርተም ነበር ግን የዛን ሰዓት ህፃን ስለሆነ የለፋሁበት እንዳይሆን ሆኖ ያገኘሁት እንዳይሆን ሆኖ ማለት ነው
ግን ምንም ማድረግ አይቻልም ቤተሰብ ነው እና የውጭ ሰው ቢሆን ተከስታላችሁ ምን ትለሳላችሁ ግን የቤተሰብ ጉዳይ ከባድ ነው መጣላት ማያስፈልግም ለምን ነገ ጧት ሰርቼ ላገኘው ነገር ከቤተሰቦች ጋር መቆራረጥ ከባድ ነው አያስፈልግም እና ቤተሰብ አጠፋብኝ ብላችሁ ብራችሁን ፋይዳ ማሳጣት والله እኔ እንጃ አሁን ምሳሌ እናት ካላት ለእናቷ ብትልከው ወይ አባት ካላት ለአባቷ ብትልከው ይሄን 5000 ድርሃም ቢበሉትሳ والله አሁን ይሄ ልጅ ቋድራሻውን ስለሰጠና አላህን ፈሪ ስለሆነ ነው እንጂ በልቶታል እና ታዲያ እንደው እናትና አባት ቢበላውስ የልጃቸው ጉልበት ነው እናትና አባት እኮ ልጅን ሲያሳድግ ብዙ መስዋዕት ከፍሎ ነው ስንት ሆነው ታቸግረው ስንት ሆነው እናትም ኪራይ እንጀራ ጋግራ የምታሳድግ ስንቶች አሉ ስንት ምስኪኖች አሉ እና እንደው እናትና አባቴ ቤተሰብ አጠፋብን ብላችሁ ብራችሁን ዝም ብላችሁ አታባክኑ አትጣሉ ብራችሁን ቋጥሩ ብራችሁን ስጧቸው ለቤተሰብ ታጠፉት የሚያጥፉት በኋላ እናንተ ተምትናደዱ ለቤተሰብ ጋር እኮ ተሆነ ያ ገንዘብ መታችሁ እናቴን ያክል ልክ ያለው ለምን ይሄን አረግሽው ለምን አረጋችሁ ብላችሁ ብትጠይቁ ራሱ ያለበትን እንኳን ታውቃላችሁ ምን እንደደረሰ እንኳን ራሱ ታውቃላችሁ እና ዝም ብላችሁ ብራችሁን አልሆነ ቦታ አታክስሩ አትጣሉ ሰውንም እንደ አትመኑ ሙሉ በሙሉ አትመኑ ዛሬ እናትና ልጅ ተማምናልና ነው እንዴ እናንተ ጎዳና ላይ ያገኛችሁትን ሰው አምናችሁ ይሄን ያክል ብር የምትሰጡ እናትና ልጅ እኮ ያልተማመነበት ሰዓት ነው እናትና ልጅ እኮ የተለያየበት ሰዓት ነው እና ታገር ስትመጡ ከውጭ ሀገር ስትመጡ ወደ ሀገር ላይ እናታችሁ የምትጠላባችሁ ጊዜ አለ እናታችሁ የፈጠረቻችሁ እናት የምትጠላባችሁ ሰዓት አለ ለምን ያዛፍናችሁ የምታመነዝሩት ብር ራሱ ያ ሲቀር والله እናታችሁ ተጠላችኋል እንገራችሁ እናታችሁ የፈጠረቻችሁ መሆና ነው የጠላችኝ ለእናንተ ራሱ የሆነ ጥያቄ ነው የሚሆንባችሁ እናቴ መሆና ነው አባቴ መሆና ነው በቃ ለምን እዛ እንደዛ የምታጎርፉት ብር ይቀራል ያ ሲቀር እናንተ እንደ ጥላት የሆነ እንደብድ ነገር የሆነ እንደተናጋሪ የሆነ እንደከፉ ምናምን ነው ስም ይወጣላችሁና ገንዘባችሁን ቋጥራችሁ ብትመጡ ይሻላል ነው የምላችሁ እስኪ ማሜ ደግሞ ካለው ጠብ ያርግላችሁና ኢንሻአላህ ቀጣይ ቪዲዮ እንገናኛለን እና እንደረዝምባችሁ ይችልሽ ሼር አድርጉላት እንግዲህ አንዴ ሆኗል ቢያንስ የሆነ ምንም ያጋጥመኝ ብላችሁ የሆነ ነገር ሰው ናችሁና የሆነ ነገር ያጋጥማችኋል አሁን ቺጅ ወይ እዛ አረቦቹ ጋር ተጣልታ ወይ አምጥቷት ዝልካት ይሆን ይችላል ወይ ሆነ ቀይራው ሆነ ነገር ወደ ገጠር ሰደዋት ሊሆን ይችላል ብቻ እንደዛ ሊሆን ነው እና ልጅ ጋር ተራርቀዋል አሁን ላይ ምንም አድራሻው የለም ነው ያለውና አድራሻው እንዲገኝ ደግሞ እናንተ እርዳታ ያስፈልጋል ይሄን ቪዲዮ በጣም በሚትችሉት መጠን ሼር ያደርጋችሁ አድርሱላት ይሄ ብር የአምስት ወር ደሞዝ ማለት ቢያንስ እዛ ሀገር መጣ እንደሆነ ትልቅ ሱቅ ማቋቋም የሚችል ገንዘብ ነውና 5 ወር 5000 ድርሃም ማለት እንግዲህ ቢያንስ አሁን ደግሞ በሰሞኑን በጭማሪ ገበያ ላይ ቢያንስ ከ300,000 ከዛ በላይ ነውና ይሄ ደሞዝ እዚህ ኢትዮጵያ ላይ ብዙ ነገር ይተከልላታል እናንተ ይሄ ልጅ ብሯን ይዞ እንደዚህ ሼር አድርጉልኝ ይያለ እናንተ ደግሞ ምንም እጃችን የሚያስፈታ ነገር አይደለምና እኛው ምንም ነገር እንተናለ ግን አዛዝናን ነው ምክንያቱም ያገራችን ልጅ ናት በቃ እዚሁ ጎረቤታችን ናት ይሄን እዚሁ ሸግሯት ሊሆን ይችላልና ያን በማሰብ ነው እንጂ እኛ ለራሱ እንደዚህ ሆነና አይደለምና እናንተም ይሄን ቪዲዮ ሼር ያደርጋችሁ አድርሱላት እንዳይረዝምባት ቀጣይ ቪዲዮ እንገናኛለን ስልክ ቁጥር እናስቀምጥላችኋለን በዛ ተገባሽ እኛ ጋር ግናይቶልና ልጁን እናገናኝሻለን ማለት ነው ሌሎችም ልጁን ታገኛችሁት እሷን አገናኙት ማለት ነውና እንዳይረዝባችሁ ኢንሻአላህ እንገናኛለን ሰላም ደሩልን ማለት ነው አዎ ሰላም ደሩ በሰላም ቀጣይ ቪዲዮ እንገናኝ